ልጄ ለምን ፈልጋት ነው ማለት በግል ትገናኛላችሁ እንዴ? በየምንድነው ታወራኛ እንገናኛለን ለምን እንገናኛለን? ቀደም እናቴን ለመጠየቅ ሆስፒታል መጣ ነበር እና በጣም የሚያሳዝን ታሪክ ነገረች። ውስጤን ስለነካው እሱ ልጠይቃት ነው የመጣሁት። ምን አይነት ታሪክ ነግራ ነው እንደዚህ ልብ የተነካው? ስለ እናቷ ሞት እየነገረች ነበር። እናቷን ሰው እንደገደለባት ነገረች። የሰው መሰሪነት በጣም ይገርማል። እንደ ሰው ክፉና የማይታወቅ ፍጥረት ግን ምን አለ? እና ይሄን ለመናገር ነው እዚህ ድረስ የመጣኸው? አዎ ይሄን ለማለት ነው የመጣሁት ጽናት። እንደ እናት ሞት የሚያምንና የሚያንሰረስር ጉዳይ የለም። በህይወት ብትኖር ኖሮ የእሷን እንደምንበቀል ነበር። ለምን? እንዴት ነው ለምን ማለት? እናትሽን ገላብሽ መቼም ዝም ብለሽ አትቀመጭም ማለት? እኔ ይሄን ከማድረጌ በፊት እሷ ሞታለች። እሱማ ሞታለች። ባትሞት ግን በቀላችን እንወስድ ነበር። በቀል በጣም ጥሩ ነገር ነው። ስለምንድን ነው የምታወራው? በቀል ከመቼ ወዲህ ነው ጥሩ የሆነው? በቀልማ ጥሩ ነገር ነው። በቀል በደልሽን ያስታግዝሽልሻል። አንድ ሰው በደሎሽ ዝም ካልሽው የሞትን ድጋሜ ትሞቻለሽ። በቀልማ ግድ ነው። አባዬ ደህና ነው? እሺ በቃ ደህና ዋል ነው ልሂድ። ቆይ አባዬ ናቲ ለምንድን ነው እዚህ የመጣው? እኔን ነው እንዴ የምትጠይቂኝ? እኔን እኮ አይደለም ፈልጎ የመጣው አንቺን ነው። አባዬ እኔን እንኳን በጭራሽ እየፈለገ አይደለም። የሆነ መልእክት የሚያስተላልፍ ነው የሚመስለው። ምን ማለት ፈልገሽ ነው ጽናት? እኔና እሱን የሚያገናኝ ነገር ምን አለ? ለኔ መልእክት የሚያስተላልፈው አላውቅም። ይልቅ አባዬ አንድ ነገር ላስፈቅድ ነበር የመጣሁት። ምን? አባዬ ባቢ ራስ ጋብዝሽ ብሎኛልና ልንገርህ ብዬ ነው። ራስ ጋብዝሽ ብሎኛል። እንዴት ነው? አምሮባል። ዛሬም አይደለም ጽኑ ፍቅር ያለባት አንገል ያሉ ሴቶች እንዳለ የፍቅር ጥያቄ ያቀርቡላል። ይወል እንደሱማ ከሆነ ማለት ነው ጽኑ ራሱን ቢብትለኝ ለአንዷ ሴት ነው ቀለበቱን አጥልቄላት ነው። እስኪ ለማንኛውም ልደውልላትና እዚህ ሸበላ ላይ እንዳትደረደሪበት ልበላት። ውሽ ያንተ ቀልድ ደግሞ ያልቅም። በልተነስ እንሂድ። አይ ግን ከመውጣታችን በፊት ግርማ ሞገስ የሚያመጣ ጃኬት ነገር ጣል አድርግበት። ያኔ ሞዶን አረንጓዴውን ጃኬት አድርጊት። አንተ እውነትህን እኮ ነው። አይ ሮቤል ቶሎ በል እንዳቆይ ደግሞ ሮቢ አንተ በእኔ ቦታ ብትሆን እናት እንደዚሁና ገንዘብ ለማግኘት ስራ ትመርጣለህ እንዴ? ናቲ ምን አይነት ነገር እየሰራ ነው? አይ በቃቱ ምንም አይደል ዝም ብዬ ነው የጠየቅኩህ። እና ታዲያ ለምን ጠየቀኝ? ምንም እየሰራው አይደለም ያው ድርጅት ውስጥ ነው እየሰራ ያለሁት። ናቲ መጥፎ ነገር እያደረግክ አይደለም አይደል? ምንም መጥፎ ነገር እያደረግኩ አይደለም እንዲሁ ለመጠየቅ ያክል ነው። ይበቃሽ ሰው ልጆቼ እማዬ እማዬ ወይ ደህና ነኝ ልጆቼ ደህና ነኝ። ልጆቼ ተጨነቃችሁ አይደል? አስጨነቅኳችሁ አይደል? አመሰግንሃለሁ አምላኬ። እናቴን መለስክልኝ። አመሰግንሃለሁ። ደህና ነኝ። አሁን ደህና ነኝ። እማዬ የሆነች ድጋሚ ድምጽሽን ስለሰማው በጣም ደስ ብሎኛል። እኔ እናት እማ የሆነት በጣም ደስ ብሎኛል። እኔም የኔ ልጅ ናትዬን ጥራልኝ ልጄ። አለ ይመጣል።
አስጨነቅኩ። ኧረ አላስጨነቅሽም። ደህና ነኝ። እሺ በቃ አንተ ሄደን የመጣው ለምን? አሁንም ብቻ ለማልቀስ እንዲመች ነው? ቆይ ምን አለበት አቅፈኝ ብታለቅስ ወንድሜ? እኔ ለአንተ አንተ ለኔ ካልሆንን ምን ዋጋ አለው? ሮቢ እኔ አላለቀስኩም። ውሸታም ነህ ናቲ፣ ውሸታም። ለምንድን ነው ባህን እኔ ፊት የምትደብቀው? አይችልም ብለህ ነው አይደለ? እችላለሁ። ወንድምህ እኮ ነው። አሁን ትንሽ ልጅ አድርገህ ነው የምታስበው? ምን አለበት አቅፈኝ ብታለቅስ? ሮቢ እኮ እንደ ታላቅ ጥንካሬ እንጂ እንባን ሐዘንን ደካማነትን ላወርስ ስለማልፈልግ ነው። አውቃለሁ ወንድሜ። ትንሽ ደቂቃ እንዳለች አልደረስም። አሁን ደርሰናል። ግን ይኸውልሽ እንዳትገልጪ ቃል ከገባልሽልኝ መለቅሽ አልገልጥም። የምር አባዬ አልገልጥም። እሺ ከው ለቀቆሽ እንዳትገልጪ እውነት አልገልጥም። አሁን ማለት ትችላለሽ። ታገኛለሽ። የምር ፈርቼ ነበር። ለምን? እንጂ በጣም ነው ደስ ያለኝ እኔ ፍቅር። አመሰግናለሁ። የእውነት በጣም ነው ደስ ያለኝ። በጣም ነው አመሰግናለሁ። በጣም ነው ደግሞ የሚያምረው። የምር ፈርቼ ነው ደሽ በዚህ ልክ ይሆናል ብዬ ጭራሽ አላሰብኩም ነበር። በጣም ነው የምወድሽ። እኔ በጣም እወድሻለሁ። ሌላ ያዘጋጀሁት አልበዛም?
ምንም አትይኝም እንዴ? በጣም ደስ ይላል። እንዳንተ አይነት ሰው በህይወቴ ስለገባ ሚስት ለመሆን ባመዘጋጅ ሁሉም ነገር በጣም ደስ ይላል። የኔ ውድ እኔም በጣም ደስ ብሎኛል። አንቺን የመሰለች ልዕልት ስለሰጠኝ ፈጣሪ አመሰግናለሁ። እስቲ ልጆች እማዬ በቃ እማዬ ማልቀስ እኮ አያስፈልግም። የደስታ ነው ልጄ። እያለቀስኩ አይደል፣ ደስ ብሎኝ ነው። የኔ እናት በጣም እወድሻለሁ። እሺ እወድሻለሁ። እናንተን የመሳሰለ እንቁ ልጆች ሰጥቶኛል። ይመስገን። እባክሽ እማዬ አታልቅሽ። በቃ እኛ እኮ እንወድሻለን። ስለዳንሽ ደስ ብሎናል። እኔም እወዳችኋለሁ ልጆቼ። እኔም እወድሻለሁ የኔ እናት፣ በጣም ነው የምወድሽ። አሁን ደህና ስለሆንሽ እኛም ደስ ይለናል። በማልቀስ ሀዘን ማብዛት አያስፈልግም። እግዚአብሔር ይመስገን። አሁን ምን ይጎለናል? ለታች ደናውት ተመስገን። ደስ ብሎኝ ይሰራ ቀጥልሽ። ታደርክልኝ ፍቅር? እንዴት አደርሽኝ? ደህና ነኝ። ብታይ ይህን የመሰለ መልክ ከእንቅልፍ ትንሽ ስታዩ ምን ያህል ደስ እንደሚል። እኔም በጣም የምወደውና የማፈቅረውን ሰው በጠዋት እንደዚህ ማየት በጣም ደስ የሚል። በጣም ነው የምወድሽ። እኔም በጣም ነው የማፈቅረው። ሻወር ልውሰድ መሰለኝ። የሆነስ ነው ጭራሽ ማመን አልቻልኩም። ምኑን ነው ማመን ያልቻልሽው? የኔ ውድ ሁሉንም ነገር የኔ ፍቅር፣ ምክንያቱም ሁሉም ነገር ከጠበቅኩት በላይ ነው የሆነው። በጣም ነው የማመሰግነው የኔ ውድ። እኔ አንቺ ሁሌም ደስተኛ እንድትሆኚልኝ ነው የምፈልገው። እኔ ደግሞ አንቺን ማስደሰት ነው የምፈልገው። እሺ እሺ።
ዛሬ ደግሞ ሰላምታ የለም። አረ ፀሐዩ በጣም መቶኝ እኮ መቀመጤን ነው ያሰብኩት። የዘንድሮ ፀሐይ ደግሞ ያበሻ አረቄ ነው። እንደ ያበሻ አረቄ አናት ያዞራል። ወይኔ ፀሐይ። እንዴት ዋልክ? ደህና ነኝ። እንዴት ዋልሽ? ከየት እየመጣሽ ነው? ያችን ምስኪን እኮ ጠይቄ እየመጣሁ ነው። ቆይ ግርማ ለምንድን ነው ሄደህ የማትጠይቃት? ድሮ እኮ በጣም የምትግባቡ የምትወደዱ ጓደኛሞች ነበራችሁ። እኔም ማላውቀው ችግር አለ እንዴ? የተፈጠረ ነገር አለ? ኧረ ምንም አልተፈጠረም ሮማን። ለምን እንደሆነ አላውቅም። እግሬን ወደዛ አይመራኝም። አይ ያስተሳስባል እኮ ግርማ። ትላንትና እንደዛ ስትዋደዱ ስትግባቡ የነበራችሁ አሁን ስትታመም መጥፋት ምን ይሉታል? ኧረ ጥሩ አይደለም እንዴ። ሂድና ጠይቃት እንጂ የሰማ ሰውስ ምን ይላል? ተው እባክህ ግርማ፣ እንደዚህ አይደረግም። እሺ እንደምንም አመቻችም ቢሆን ሄዳለሁ። እኔማ በመካከላችሁ የተፈጠረ ችግር አለ ወይ ብዬ አሰብኩ። አንተ እኮ ዩኒቨርሲቲ ስትገባ ወዲያው እኮ ነው እሷም ሀገር ጥላ የጠፋቸው። ቆይ እስኪ ግርማ አስረዳኝ፣ የተፈጠረ ችግር አለ እንዴ? ኧረ ምንም የለም ሮማን፣ አንቺ የማታውቂው ነገር ምንም የለም። ሰሞኑን ያው እንደምንም አመቻችቼ ሄጄ ልጠይቃት እሞክራለሁ። ሂድና ጠይቃት እንጂ ተጠብቀህ እኮ ይሆናል። ስለኔ ጠየቀችሽ እንዴ? አረ በጭራሽ ግርማ፣ ስምህንም አላነሳችም። ያው ግን ካላችሁ ቅርበት አንፃር ተጠብቀህ ይሆናል። እንኳን አንተ ወዳጁ አይቅርና ከኔ ጋር እንኳን የማትግባባው እኔ ተመላልሽ እየጠየኳት አይደል እንዴ? ታዲያ አንተ ስለምንድን ነው ሄደህ የማትጠይቃት? ተው እንጂ ግርማ፣ ደስ አይልም። እሺ ሄዳለሁ። ደግሞ ትልቁ ልጇ አንተ ጋር ነው መሰለኝ የሚሰራው። አዎ እኔ ጋር ነው የሚሰራው። እዚህ ነው የሚሰራው። እኔማ የተወለደበትንና እድሜውን ሳስተያየው አገር ጥላ እንደጠፋች ከጥቂት ጊዜ በኋላ እንደወለደ አስገባኝ። እና አገር ጥላ የጠፋችው እርግዝናዋ ይመስለኛል። እኔማ ያልገባኝ አንድ ነገር አለ ግርማ። ከማን ልታረግዝ እንደቻለች ሊገባኝ አልቻለም። ምን ነው የምታውቀው ነገር አለ እንዴ? አይ ምንም የማውቀው ነገር የለም ሮማን። ዝም ስትል እኮ ነገሩ ምንም አዲስ እንዳልሆነና የምታውቀው ነገር እንዳለ አሰብኩ። ምንም የማውቀው ነገር የለም። ምንድነው ዛሬ እንደዚህ በፈገግታ የምታይ? በነገራችን ላይ ሮብዬ ግን ታውቀዋል፣ በጣም ረጅም ጊዜ ሆነኝ እኮ እንደዚህ አይነት ፈገግታ ፊት ላይ ካየው። ምን ታገኝ? ቆይ ያው ደስታ ያለው እናቴ ጋር ነው። ሰሞኑን ደህና ስለሆነች ደስ ብሎኛል። ካለ እናቴ ምንም ነገር አልችልም። በጣም ደስ ይላል ሮብዬ፣ እውነት እንኳንም እግዚአብሔር ማረል። አመሰግናለሁ። ግን ሰሞኑን ትንሽ ገንዘብ ሳያስፈልገኝ አይቀርም። ሮብዬ ለሁሉም እኮ ጊዜ ያለው የገንዘቡ ጉዳይ ቢሆን ደግሞ ልክ እንደዚህኛው በጊዜው ውብ ይሆናል አይመስልም? አውቃለሁ። እስቲ እግዚአብሔር ያውቃል። ዋናው እሷ ደህና መሆኑ። እውነት ግን በጣም ደስ ብሎኛል። እውነት ዋናው እሷ መንቃቷ። እውነት ደስ ብሎኛል። ሄጄ አያታለሁ። ያስኩ ቆዩ ከመጣሁ። አሁን ችግር የለም። እንዴት አደረክ? ምንም ማለት ምን ማለት ነው? በዚህ ሰዓት እንደዚህ የምዘገይበት ሰዓት ነው እንዴ? ምንም ማድረግ አልቻልኩም። ምንም ማድረግ ካልቻልክ ታዲያ ለምን ተስማማ? ምንም ማድረግ አልቻልኩም ያልኩበት ምክንያት እኮ ታውቂዋለሽ። ስለዚህ ቁጭ ብለህ የእናት ጉያ ስር የእናትን ሞት እየተጠባበቅክ ነው ማለት ነው። ሁለተኛ ስለ እናቴ እንደዚህ እንድታወሪ ያልተፈለግሽ። ይኸውልህ የእናትን ሞት ቁጭ ብለህ የምትጠባበቅ ፈሪ ነሽ። ትሰሚያለሽ? ሁለተኛ ስለ እናቴ እንደዚህ እንዳታወሪ አንቄ ሲጥ ነው ማድረግሽ። ፈሪ ነህ፣ በጣም ፈሪ ነህ። ሂድና ድርጅትን አስመልስ፣ ንብረትን ተካፈል፣ ከዛ በኋላ እናትህን አሰክም። ይህንን መንገዱን የሰጠው እሺ፣ ሌላ ምንም ያልኩ ነገር የለም። እዚህ ጋር የእናትህን ሞት ማለት ቁጭ ብለህ አይናይኗ ስር እያየህ ከምትጠባበቅ ነው ያልኩህ እንጂ ሌላ ምንም ያልኩ ነገር የለም። እሺ እኔ ላይ አይደለም የምታፈጠው ቁጣህን፣ እዛ ወልዶ የጣልህ አባት ላይ መቆጣት ትችላለህ። እሺ
እኔ መንገድ ነው የሰጠው። እናትን አሳክም ነው ያልኩሽ፣ ንብረትን ተካፈል ነው ያልኩ። እኔ ላይ አይደለም የምታፈጣው። እንዳታሳስጪኝ፣ ከዚህ ቀጥ ብለሽ ውጭልኝ። ይኸውልህ እኔ ላይ አይደለም ውጭ እያልክ የምታፈጣው፣ እዛ ወልዶ የጣለ አባት ላይ ሄደህ ውጣ እያልክ አፍጥበት። እሺ ገባ? እንዳታሳስጪኝ፣ ውጭልኝ። እንደውም ከእንዳንተ አይነት ቦቅቧቃ ወንድ ጋር መቆየት አልፈልግም። መብትህን ከማታስከብር ለእናትህ እንኳን ማጠ አፈር ምን ተገኝቶ ነው ደግሞ ዛሬ? አባዬ ዛሬ በጣም ደስ ብሎኛል። ምንድን ነው እንደዚህ ደስ ያለሽ? እንኳን ደስ አለሽ የኔ ልጅ። እኔ የምፈልገው ያንቺን ደስታ ነው። ግን የኔ ልጅ ደስታሽ በሰው ላይ የተንተራሰ መሆን የለበትም። ለምን አባዬ? ይኸውልሽ የሰው ልጅ ሰው ነው እንጂ መሆን የሚችለው መልአክ መሆን አይችልም። መጥፎ ሊሰራ ይችላል፣ ጥሩ ያልሆነ ነገር ሊሰራ ይችላል። አባዬ ባቢ እኮ ግን በጣም ጥሩ ሰው ነው። አዎ በጣም ጥሩ ሰው ነው። እሺ አባዬ ስራ እንዴት ነው? ዛሬ ድርጅታችንን ገቢና ወጪ እያየው ነበር። ድርጅታችን ከባድ ኪሳራ ውስጥ ገብቷል። እውነት አባዬ? እንዴት ማለት? አሁን እኮ ከዚህ ቀደም ተበትነው የነበሩትን ደንበኞቻችን ሰብስበናል አይደል እንዴ? እንዴት ይሄ ሊፈጠር ይችላል? ደንበኞቻችንን በድጋሚ ለመሰብሰብ ስንል ብዙ ነገር ዲስካውንት አድርገናል። እሱም ሊሆን ይችላል። አባዬ ቆይ ከድርጅቱ ገቢና ወጪ ሂሳብ ሰርተን አይደል እንዴ ይሄን ነገር ያደረግነው? እንዴት ይሄ ሊፈጠር ይችላል? እኔ አላቅም ጽንዬ፣ ግን በዚህ ልክ ከምንከስብ ድርጅቱን ሸጥ ለምን ቀንስ ወይም አነስ ያለ ስራ እንሰራው? አይ ይሄን ያህል መጨናነቅ እኮ የለብንም ብዬ ነው ጽንዬ። ምን ማለት ነው አባዬ? ደህና ነህ? አንተ ነህ ይሄንን የተናገርከው? እሺ ምን ላድርግ የኔ ልጅ? ኪሳራ እኮ በዛ። የምርህ ነው አባዬ? ኪሳራ በዛ ብለህ ነው ድርጅቱን ለመሸጥ የተነሳኸው ነው ወይስ እኔ ሌላ ማላውቀው ነገር አለ? ኧረ ምን ይኖራል? ከዚህ የበለጠ እኮ ኪሳራ ውስጥ እንዳንገባ ብዬ ነው ጽንዬ። አባዬ ድርጅቱ በጭራሽ አይሸጥም። እንደገና ነፍስ ዘራሽ? እንደ ባብ አፈር ልሰሽ ተነሳሽ? እንድሞት ለምን ፈለግሽ ሮማን? ምን አደረኩሽ? ምን አደረኩሽ? እኔ ስራ ያለብኝ ሰው ነኝ። እዚህ ቁጭ ብዬ ካንቺ ጋር በደል ልቆጣጠር እንዴ? ሮማን ምን ማለት ነው? ምን ልታደርጊ ነው? አሁን እኔ ትልቅ ሰው ነኝ። በደል ልቆጥር አይደለም እዚህ ጋር ፊትሽ የቆምኩት። የበደልን ካሳ እንዴት እንደማወራርድ ልነግርሽ ነው እንጂ። ምን ልታደርጊ ነው ሮማን? ይኸውልሽ ግርማ የልጅነት ፍቅሬ ነው። እሱን እንኳን የኔ ባላረግ ሙሉ ንብረቱን የኔ ማድረግ ነው የምፈልገው። ስለዚህ ይሄን ደግሞ የማገኘው ባንቺ ብቻ ነው። አየሽ ጥላቴን እንዴት መጠቀም እንዳለብኝ አውቃለሁ። ምን ልታደርጊ ነው ሮማን? የግርማ ሙሉ ንብረት ምንም ሳይቀር ለኔ ነው። እሱ ደግሞ እሱን አጥቼ ለኖርኩበት ካሳ ነው የሚሆነኝ። ገባሽ? እኔ እኮ ስለሱ ምንም አላውቅም ሮማን። አንቺ ባታውቂ እንኳን እኮ ልጅሽ ያውቃል። ያው አባቱ አይደል እንዴ? ምን እያልሽ ነው ሮማን? ምን ነው ደነገጥሽ? ይሄን ማላቅ ነበር እንደሚመስልሽ እንዴ? ግርማ ሲሄድ ባንዴ ከሀገር ስትወጪ ማልጠረጠር ነበር የመሰለሽ? ምንም የምታውቂው ነገር የለም። ተሳስተሻል። ትክክል የለውም። ቀላል እኮ ነው። ስለዚህ እኔ ከተሳሳትኩ ልጅሽን ጠይቀዋ። እሱ ስለ አባቱ ይነግረናል አይመስልሽም? ወይዘሪት አስካለ ነው ወይዘሮ አስካለ ልበልሽ? እባክሽ ሮማን ከህይወታችን ውጪ። ልጆቼንም ተይልኝ። ልጆቼ ምንም አላደረጉሽም። ተማሽ ሁለቱንም ልጆችሽን ለኔ ስራ ተገዥ ነው ማደርጋቸው። እባክሽ ሮማን ስለፈጠረሽ ልጆቼን ተይልኝ። ሀብትም ከፈለሽ ከሱ ጋር ጨርሺ። እኔና ልጆቼ የምናውቀው ነገር የለንም። አውቃለሁ አስካለ እናንተ ምንም እንደማታውቁ፣ ግን እኔ የምፈልገውን ነገር ለማግኘት እናንተ እርዳታ ያስፈልገኛል። ስለዚህ ሁላችሁንም እጠቀምባችኋለሁ።
አይመስልሽም? በጣም እወድሻለሁ። እሺ መልካሙ ሊሆንልሽ። እንገናኛለን። በጣም ትናፍቀኛለሽ። ወንድምህስ የኔ ልጅ ቤት ልብስ ቀይሬ ልምጣ ብሎ ሄዷል። የኔ ልጅ እቺ ሮማን የምትባል ሴት ለምንድን ነው እዚህ የምትመጣው? እኔ እንጃ ጓደኛዬ ናት ምናምን አለችኝ። ምን ነው ጓደኛሽ አይደለችም እንዴ ማየ? እኔ ጓደኛ አይደለችም ልጄ። ሮማን ምንም አድርግ ብትልህ እንዳታደርግ ልጄ። ሮማን መጥፎ ሰው ናት። ማየ ምን አደረገችሽ? የነገረች ያወራች ነገር አለ እንዴ ልጄ? ያው ስላንቺና ስለ ልጅነታችሁ አንዳንድ ነገሮችን እያወራችኝ ነበር። ምን አለች? እኔ እንጃ ማየ። እኔ ትኩረት ያንቺ ጋር ስለነበረ ምንም ያወራችሁን አልሰማሁትም። ምን ነው ልጅነትሽ ጋር ማወቅ የሌለብን ነገር አለ እንዴ ማየ? አይ ምንም አልተፈጠረም። እንደው ሮማንን አላምናትም። ያልሆነ ነገር ሆነ ብላ የምታሳምን ሰው ናት። እንዴ ማየ፣ እሷ ምንስ ብትል መቼስ ካንቺ አስበልጫ አላምናትም አይደል እንዴ? ይልቅ አሁን አንቺ ራስሽን ማስተማም ላይ ብቻ ትኩረት አድርጊ። የኔ ልጅ ብዙ ምነግርህ ነገር አለኝ። እሺ ከዚህ እንደወጣ እናወራለን። እኔ ግን አሁን ካንቺ መስማት የምፈልገው ተሽሎኛል፣ ደህና ነኝ የሚለውን ድምጽ ብቻ ነው። ሌላ ህይወት ላይ ጥያቄ የሆነብህ ነገር የለም ልጄ? የለኝም ማየ። አንዴ ጠይቀህ ነበር። ትቼዋለሁ ማየ። በዛ ላይ በህይወቴ አንዴ ብቻ ከነበር የጠየቅኩሽ ትቼዋለሁ። ለኔም አስፈላጊ አይደለም ማለት ነው። አይ አስፈላጊ ሳይሆን ቀርቶ አይደለም። እኔ እንዳልከፋብህ እንዳልጨነቅብህ ብለህ ነው ልጄ። ማየ፣ እኔ ምንም ነገር መስማት አልፈልግም። አሁን በቃ ያንቺ ጤንነት ላይ ብቻ ነው ማተኮር የምፈልገው። እሺ የኔ ልጅ፣ ሮማንም እዚህ እንዳትመጣ አድርግ። አንተም እንዳትቀርባት። ሮማን መጥፎ ሰው ናት ልጄ። ከሷ ራቅ እባክህ። እሺ ማየ፣ አንቺ እንዳልሽኝ አደርጋለሁ። ደፈረስ የሚያስገልብሽ በጣም ደስ የሚል ዜና አለሽ ነበር። ቤት ሲሄድ የለሽም። ተመጫለሽ ቤት ተጠብቅሽ የለሽም። አዎ አልነበርኩም። እስኪ ሰሚ መጀመሪያ እንጂ ይፈቀር አንተ ግን ትመስል እኔ ባለቤቷ እያለሁ ደግሞ አንተ ምን ቤት ነው? የጉዳዩ ሐሳብ አስፈጻሚ ምንድነው ንገሪኝ። እስቲ አይንሽን ጨፍኝ። እሺ ምንድነው? እሺ ንገሪኝ ቶሎ በይ። ምንድነው? ወይ የቃል ኪዳን ቀለበት? ወይኔ ጽንዬ በጣም ደስ የሚለው የእውነት። እና ታዲያ በቃ ለሚዜነት ተገቢን ተፈቅል አድርጋ የታገቢኛለሽ ጥያቄ ተጠየቀች። ከዛ እሷም አዎ አገባሃለሁ ምናምን ነገር እያለች ብቻ እንደዛ እያሉ ነው ምሽታቸውን ያሳለፉት። ሚኪ የማዘር እንዴት ናቸው? እግዚአብሔር ይመስገን ደህና ነች። እኔ የምለው ባቢስ? ባቢ ስራ ገባ እንዴ? እና ታዲያ ለትዳር ቀብዳሽ ይዞ የለ እንዴ? ወንድሜ ወገቡ ወጥሮ ይስራ እንጂ። ከዚህ በኋላማ ግድ ነው ብሌንዬ። እኔ ራሱ ትምህርቴን አቁሜ ስራ መስራት አለብኝ። እንዴ ጽኑዬ ምን ማለት ነው? ገና ትምህርትሽን ከመጀመርሽ ድጋሚ ልታቋርጭ ነው እንዴ? አዎ ብሌንዬ፣ እንደዛ ሳይሻለኝ አይቀር። እንዴ ለምን? ጽኑ ትምህርትሽን ብትማሪ አይሻልም? ለስራ እኮ ገና ብዙ ሰዓቶች አሉሽ። ሮብዬ፣ አባዬ እንደ ድሮ አይደለም። የድሮ የስራ ሞራሉ እንኳን አሁን ላይ የለም። ምን እንደሆነ አላውቅም። ዛሬ እንኳን ድርጅቱን ስለመሸጥ ነበር ሲያወራኝ የነበረው። ለምንድን ነው ደግሞ የሚሸጠው? አዎ ስራ የለም ኪሳራ ውስጥ እየገባን ነው ምናምን ይላል። ምን? ጋሽ ግርማ እንደዛ አለ ጽኑዬ? ተይኝ እስቲ ብሌን፣ አባዬ ከባድ ሁኔታ ውስጥ ነው ያለው። ምን እንደሆነ ላቅ እንኳን አልቻልኩም። እንዳለው ስራው ቀዝቅዞበት ይሆናል። ሮቢ፣ አባዬ እኮ ስራ ቀዘቀዘ ብሎ ተስፋ የሚቆርጥ ሰው አይደለም። የሆነ ነገር ቢሆን ነው። ምን ሊሆን ይችላል አልጠይቅሽው? ጠይቄዋለሁ፣ ግን ምንም ሊነግረኝ አልቻለም። የሆነ ነገር እንደሆነ ግልጽ ነው። ስለዚህ በግልጽ ማቀው
ባቢ ቁጭ ቁጭ። እንዴት ነህ? ደህና ነኝ ጋሽ ግርማ። ስራ ጥሩ ነው? ጥሩ ነው። ሰሞኑን ስራ ትንሽ ቀዝቅዟል አይደል ባቢዬ? እንዴ ቀዝቅዟል እንዴ ጋሽ ግርማ? አረ ጥሩ ነው። አይ እንደዚህ አልነበረም። ድሮ በጣም ስራ እንሰራ ነበር። አሁን ግን በጣም ቀንሷል። እኔ እንጃ እንግዲህ ምናልባት ስለማላውቅ ይሆናል። ለእኔ ግን እንደማየው ከሆነ ጥሩ ነው። አዎ ስለማታውቀው ነው የኔ ልጅ። እንዲያውም ስለ ስራው ከጽኑ ጋር እያወራን ነበር። ስራ ስለመቀነሱ ነው? አዎ የኔ ልጅ፣ ይሄ ድርጅት በጣም ኪሳራ ላይ ነው ያለው። አረ ጋሽ ግርማ አሁን እኮ ደንበኞቻችን በእጥፍ እየጨመሩ ነው። በዛውም ልክ ደግሞ በብዛት ነው የሚያዙት። አሁን እኛ አቅራቦታችንን ከጨመርን ቡና አቶ የሚመለሱን ሰዎች እንቀንሳለን። አይ ባቢ ስራ የለም። በዚህ ሰዓት እንደዚህ አልነበረም በፊት የምንሰራው። እሺ ቆይ ከጽኑ ጋር ምን አወራችሁ? እኔማ ድርጅቱ ኪሳራ ላይ ስለሆነ ይሸጥ እያልኳት ነበር ጽንዬ። እንዴ ጋሽ ግርማ እንዴት እንደዚህ አይነት ውሳኔ ትወስናለህ? ባቢዬ ኪሳራው በጣም ከባድ ነው። እዳ ውስጥም ይዞ ሊገባ ይችላል። ይህን ድርጅት ሸጠን አነስ ያለች ድርጅት ከፍተን መኖር በቃ። ይኸውልህ ባቢዬ፣ ግን እኔ ባቀረብኩት ሀሳብ ጽንዬ እሺ ልትለኝ አልቻለችም። እና ታዲያ አንተ ምን አሰብክ? እኔማ ምን አስባለሁ? ያው ባቢ አንተን እሺ ስለምትል አንተ እንድታሳምናት ፈልጌ ነበር። ጋሽ ግርማ እኔ ይህን ድርጅት መሸጥ አለበት ብዬ ጽናትን እናሳምናት? አዎ ምን ችግር አለው? አንተን ትሰማሃለች። እሺ እሞክራለሁ። በጣም ነው የማመሰግነው ባቢ። እሺ መልካም ስራ። ናቲ ለማየ ማሳከቢያ ገንዘብ ከየትም አመጣለሁ ስትል ነበር። ከዛ በኋላ ደግሞ ማታ ከጠየቀኝ ጥያቄ ጋር ሳገናኘው ደስ የማይል ስሜት እየተሰማኝ ነው። ቆይ ግን ገንዘቡን ከየት ነው የምታመጣው? አታስብ ሮቢ፣ ምንም መጥፎ ነገር አልሰራም። ማየ ትሙት በማየ መማል እንደማልወድ እኮ ታውቃለህ። ናቲ አይደል? መቀናቱ ነው። ምን አስቀናኝ? ጽኑ በእኔ ላይ በሌላ ሰው እንደማሸፍት ታውቃለህ። ማንም ምንም ምን ያገባል። ከሆነ ግን ምንም የማያገባ አይመስልም። አንተ እንድትተርበኝ ብዬ እኔ መቅናት አለብኝ እንዴ? ለጨዋታ ነው ማለት ነው። ባቢ ረለካ ነው መለሳለች። ግን ምን ሆናችሁ ነው? ተሆኝ እስኪ በገንዘቡ ምክንያት ይወራል ነበር። ለዛ ነው ተናደደ። የቃል ኪዳን ቀለበት አሰርሽልኝ? አዎ ባቢዬ እኮ ቀለበት አሰረልኝ። ምን ነው አልቸኮልሽም? አልቸኮልኩም። ምክንያቱም ባቢን ረጅም ጊዜ ነው የማውቀው። የእድሜው መርዘም እኮ አይደለም ዋናው ጉዳይ፣ ሰውየውን ማወቁ ነው።
ወይ ናትዬ፣ ባቢን ስለማታውቀው ነው። ባቢ በጣም መልካምና አፍቃሪ ሰው ነው። ግን ደግሞ ደሃ ነው አይደል? ሀብትሽን ፈልጎ እንዳልመጣ በምን አወቅሽ? ቆይ ስለማታውቀው ሰው እንደዚህ በድፍረት መናገር ትንሽ አይከብድም? እኔ እኮ ስለሱ አይደለም ያወራሁት፣ አንቺን ነው የጠየቅኩሽ። በምን እርግጠኛ ነሽ? ይሄን ላንተ ማስረዳት አይጠበቅብኝም። ስለ ባቢ ምንም የምታውቀው ነገር የለም። ስለዚህ አልፈርድብህም። መጠንቀቅ መልካም ነው። አልጠነቀቅም ናቲ፣ ምክንያቱም ባቢዬን በደንብ አውቀዋለሁ። እሺ እንዴት ናችሁ? አለን። ቀለበት አሰርክለት? አዎ በቅርቡ ደግሞ እንጋባለን። እኔ እኮ ተናግሬያለሁ። የሆነች እኮ ላይው ነገርም አለ። እውነትህን ነው። በዚህ ምድር ላይ እሷን የኔ ለማድረግ ምንም ነገር አደርጋለሁ። ደግሞ በዓለም ላይ እድለኛ የሆንኩ ያህል ይሰማኛል። ምንድን ነው የሚያስለፈልፈው ሰው? ያሟል ግን ተይው እባክሽ፣ ያለበት ሁኔታ ደስ ስለማይል ነው። ማይ ነቅተሻል እንዴ? እኛ እኮ እንዳንቀሰቅሰሽ ብለን ነው ውጭ ቆየነው። አሁን የተነሳሁት ልጅ። አሁን እንዴት ነሽ? ተሻለሽ? ደህና ነኝ። ግን እናትዬ ሽንቴ መጥቷል። ሽንት ቤት ሰደኝ። ማዘር እንዴት ነው? ታው አሁን ተሽሎኛል። ደህና ነኝ። ተውጣለሁ። ታው ምንም ማለት ልጅ እናቴ አንተ አረፍ በል፣ እኔ ልቀበልህ። አዎ እንደሱ ይሻላል። እሺ ቀስ ብላችሁ ይዛላችሁ።